ሰላም እንዴት ናችሁ? ውድ ከዕለታት አንድ ቀን ቻናል ተከታታዮቼ ዛሬ የበፊት ማስታወሻዬ ላይ ያሰፈርኩትን ሀሳብ ይዤላችሁ መጥቻለሁ። አብራችሁን ቆዩ። ከዚህ ቀደም ስለ ቻይና ባምቡ ትሪ ሰምታችሁ ታውቃላችሁ? ካላወቃችሁ ነግራችኋለሁ። የቻይና ባምቡ ትሪ እንደ ሌላው ተራ ዛፍ አይደለም። የታጋሽነት የእምነትና ጽናትን ማስተማሪያ እንደሆነ ይገለጽለታል። እስቲ ስለዚህ ዛፍ አንድ ታሪክ ልንገራችሁ። ከዕለታት አንድ ቀን አንድ ገበሬ የቀርከሃ ዛፍ ዘሩን ጥልቅ ቆፍሮ ዘራው። ውሃም ያጠጣው ጀመር። ይንከባከበውና በየቀኑ ይከታተለው ነበር። ሳምንታት አለፉ። ወራትም አለፉ። እስካሁን ምንም የታየ ነገር የለም። ምንም አይነት የእድገት ምልክት ሳይታይበት ዓመት አለፈው። በዚህ ጊዜ ሰዎች ገበሬውን እያዩ ይስቁበት ጀመር። ለምን ጊዜህን ይህን ያህል በማይረባ ነገር ታጠፋለህ ብለው ጠየቁት። ገበሬው ግን ዓላማውን ያውቃልና ማድረጉን አላቆመም። እሱ ግን አንድ ነገር ከመሬት በታች እየተከሰተ እንዳለ ያምን ነበር። ስለዚህ ውሃ ማጠጣቱን መመልከቱንና መጠበቁን ቀጠለ። 2 ዓመት ሆነው፣ 3 ዓመትም ሆነው፣ 4 ዓመት አለ። እስካሁን ምንም ግን የታየ ነገር የለም። 5ኛ ዓመቱን ያዘ። በ5ኛው ዓመት በ5ኛው ሳምንት የማይታመን ነገር ተፈጠረ። በ5ኛው ሳምንት የቀርከሃው ዛፍ ከ90 ጫማ በላይ ወደ አየር ላይ ተመዘዘ። እውነታው ግን በ5 ሳምንት ውስጥ አላደገም፣ በ5 ዓመታት እንጂ። ምክንያቱም በዛ ሁሉ ጊዜ ስሩን በጸጥታ እየገነባ በማይታይ ሁኔታ ለታላቅነት እየተዘጋጀ ነበር። አያችሁት? እድገቱን በአይናችን ማየት ስላልቻልን ብቻ አላደገም ማለት አይደለም። እድገታችን በእኛ ውስጥ ከመሬት በታች ሊሆን ይችላል እና ጊዜው ሲደርስ ከምናስበው በላይ ከፍ ብለን እንታያለን። ዋናው የታሪኩ ሀሳብ ወይም ለነግራችሁ የፈለኩበት ምክንያት እስካሁን ውጤት ስላላየን ብቻ ተስፋ መቁረጥ የለብንም። በትዕግስት እንጠብቀው፣ ታማኝ እንሆን። እስቲ መስፈንጠሪያችን ከመሬት በታች ሊሆን ይችላልና